ይህ ቀላል እጽዋት የቆዳችሁን ጤንነት ሊጠብቅ እንደሚችል ስንቶቻችሁ ታውቃላችሁ? ከዚህ በታች የተጠቀሱትን የቆዳ ጥቅሞች ከውድ ከሆኑ ክሬሞች፣ ከኮስሞቲክሶች አይደለም የምታገኙት። ቤታችሁ ውስጥ ካለ አንድ እጽዋት ነው የምታገኙት። እነዚህም ጥቅሞች ምንድናቸው? የብጉር ጠባሳን ለመከላከል ወይም ለማከም፣ ፊታችሁ ላይ የሚከሰተውን ብግነት ለመከላከል ለማከም፣ የተለያዩ የቆዳ ላይ ችግሮችን ለመከላከል ቤታችሁ ውስጥ ያለ አንድ እጽዋት ይህንን ተግባር መከወን ይችላል። ይህም ምንድነው? የሮዝመሪ ዘይት ነው ወይም የጥብስ ቅጠል ዘይት ማለት ነው። የጥብስ ቅጠል ዘይትን ለፊታችሁ ስትጠቀሙ ምትሰሯቸው ስህተቶች አሉ። ቤት ውስጥ እንዴት ማዘጋጀት እንዳለባችሁ ማታቁም ሰዎች አላችሁ። ምታቁም ደግሞ አንዳንድ ስህተቶችን ትሰራላችሁ። እሱንም እንመለከታለን። የሮዝመሪ ዘይትን በስርዓቱ አለመጠቀም ቆዳ ላይ የሚያስከትለው ጉዳት ምንድነው የሚለውን በዛሬ ቪዲዮ እንመለከታለን። ለማታቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። 50 ሺህ ልንገባ ነው። የዚህ አካል ለመሆን ሰብስክራይብ አድርጉ። ጠቃሚ የሆኑ የጤና ቪዲዮዎችን ወደ እናንተ ይዤላችሁ ስለምመጣ ማለት ነው። አንድ ታሪክ እንመልከት። አንዲት ወጣት የተለያዩ የፊት ክሬሞችን ትጠቀማለች ብጉሯን ለማከም፣ የተለያዩ የቆዳ ላይ ችግሯን ለማከም የተለያዩ ኮስሞቲክሶችን ትጠቀማለች። ያም መፍትሄ አልሰጣት ብሎ አካባቢዋ ላይ ያሉ እጽዋቶችን መመልከት ጀመረች። ምን ለማድረግ? የቆዳዋን ጤንነት ለመጠበቅ ማለት የመጀመሪያ የተመለከተችው ሰዎችም ደግሞ ሪከመንድ ያደረጓት ምንድነው? የሮዝመሪ ዘይት ነው። ነገር ግን ያንን የሮዝመሪ ዘይት እሷ እንዴት ነበር የምትጠቀመው? ከሱቅ የገዛችውን የሮዝመሪ ዘይት ዝም ብላ ቆዳዋ ላይ ነው የምታረግ የነበረው ማለት ነው። ይሄ ደግሞ የራሱ የሆነ ጉዳት አለው። የሮዝመሪ ዘይት ለፊት ቆዳ ጥቅም አለው የለውም የሚለውን እንመለከታለን በዝርዝር ማለት ነው። ብዙዎቻችን የሮዝመሪ ዘይትን ለፊት ቆዳችን፣ ለተለያዩ የሰውነት ክፍሎቻችን እንጠቀማለን። በምንጠቀምበት ሰዓት ላይ ደግሞ ቅድም እንዳነሳሁት የተለያዩ የምንሰራቸው ስህተቶች አሉና እነዚህ ስህተቶች ምንድናቸው የሚሉትንም አብረን እንመለከታለን ብያችኋለሁ። እች ልጅም የተሰራችው ስህተት ምንድን ነበረ? የገዛችው የሮዝመሪ ዘይትን ዝም ብላ ነበር የተጠቀመችው። እንዴት ነበር መጠቀም ያለባት? እንዴት ነው መጠቀምስ ያለብን? በምን አይነት መንገድ ነው ስህተት መስራት የሌለብን የሚለውን ነገር ከዚህ በኋላ እንመለከታለን። ከእናንተ የሚጠበቀው አብራችሁ መቆየት ነው። በመጀመሪያ ሮዝመሪ ምንድን ነው የሚለውን ነገር እንመልከት። የሮዝመሪ ዘይት እንዴት ይገኛል፣ ምንድን ነው የሚለውን ነገር እንመልከት። በመጀመሪያ የሮዝመሪ ዘይት ምንድነው የሚለውን ነገር እንመልከት። የሮዝመሪ ዘይት ሮዝመሪነስ ኦፊሻናሊስ ከምንለው ቅጠል የሚገኝ ዘይት ነው። ይህም በውስጡ ብዙ የሆኑ ባዮአክቲቭ የሆኑ ምኖች አሉት፣ ኮምፓውንዶች ወይም ውህዶች አሉት። እነዚህ ውህዶች ደግሞ የተለያዩ ጥቅሞችን ይሰጣሉ። ለምሳሌ የአንቲኦክሲዳንት ባህሪ ያለው ምን ስላለው? ሮዝመሪኒክ አሲድ በውስጡ ስላለው። ሌላኛው አንቲ ኢንፍላማቶሪ ባህሪ ያለው ምን ስላለው? የተለያዩ የኢንፍላሜሽን መከላከል የሚችሉ ንጥረ ነገሮች ስላሉት። ሌላኛው ደግሞ የጸረ ባክቴሪያ ባህሪ ያለው። በዚህ ምክንያት ብጉርን ምን ማድረግ ይችላል? መከላከል ይችላል ማለት ነው። የሮዝመሪ ዘይት በሁለት አይነት መንገድ እናገኛለን። አንደኛው ሮዝመሪ ኢሴንሻል ኦይል የምንለውና አንደኛው ደግሞ ምንድነው? ሮዝመሪ ኢንፊውዝድ ኦይል የምንለው ማለት ነው። ሮዝመሪ ኢሴንሻል ኦይል የምንለው በፋብሪካ የሚዘጋጅ ነው፣ በየኮስሞቲክስ ቤቶቹ የምናገኘው። ሮዝመሪ ኢንፊውዝድ ኦይሉ ደግሞ ቤታችን የምናገኘው ነው። ምን በማድረግ በማዘጋጀት ማለት ነው። ከነዚህ ውስጥ ጠንካራ የትኛው ነው? ሮዝመሪ ኢሴንሻል ኦይሉ ነው። እናንተ ሮዝመሪ ኢሴንሻል ኦይሉን ዝም ብላችሁ ፊታችሁ ላይ የምትቀቡት ከሆነ ዘርፈ ብዙ የሆኑ ጉዳቶችን ያስከትላል። ስለዚህ ዝም ብለን ምን አንልም ማለት ነው፣ ፊታችን ላይ አንጠቀምም ማለት ነው። ምንን? ሮዝመሪ ኢሴንሻል ኦይሉን ምን በማድረግ ነው የምንጠቀመው? እሱን በኋላ ላይ እንመለከተዋለን። የሮዝመሪ ዘይትን በምንጠቀምበት ሰዓት ላይ የሚሰጠን ዘርፈ ብዙ የሆኑ የጤና ጠቀሜታዎች አሉት ለቆዳችን ማለት ነው። እነዚህ ጠቀሜታዎች ምንድናቸው የሚሉትን በዝርዝር እንመልከት። የመጀመሪያው ምንድነው? ብጉርን ለመከላከል ይጠቅማል። የሮዝመሪ ዘይት የብጉርን ጠባሳ ለመከላከል ብጉር እንዳይከሰት የማድረግ አቅም አለው። እሱም ለምንድን ነው? አንቲባክቴሪያል ፕሮፐርቲ ስላለው ወይም የጸረ ባክቴሪያ ባህሪ ስላለው ነው። ብዙዎቹ ብጉርን ምንድን ነው የሚሉት? የቆሸሸ ቆዳ ነው የሚሉት። አይደለም አይደለ? የቆሸሸ ቆዳ ሳይሆን ቆዳችን ፖር አለው ወይም ቀዳዳ አለው። በዛ ቀዳዳ ውስጥ ሴበም የምንለው ቅባታማው ነገር በሚገባበት ሰዓት ላይ፣ የሞቱ የቆዳ ሴሎች በሚገቡበት ሰዓት ላይ ባክቴሪያ ደግሞ አለ። ማን የምንለው? ፒቲ ባክቴሪየም አክኔ የምንለው። በፊት ምን ተብሎ ነበር የሚጠራው? ፒ አክኔ የምንለው ነበር። አሁን ላይ ፒቲ ባክቴሪየም አክኔ ምንን ያስከትላል? ብጉርን ያስከትላል። እነዚህ አንድ ላይ በሚሆኑበት ሰዓት ላይ ኢንፍላሜሽን እንዲከሰት ያደርጋል። በዛ ኢንፍላሜሽን አማካኝነት ምን ይከሰታል? ብጉር ይከሰታል ማለት ነው።
ይህንን ብጉር ለማስቀረት ደግሞ የሮዝመሪ ኦይል በምትጠቀሙበት ሰዓት ላይ ብጉራችሁን ምን እያደረጋችሁ ትመጣላችሁ? እየተከላከላችሁ ትመጣላችሁ ያላችሁ። ሁለተኛው ጥቅም ምንድነው? ብግነትን ለመከላከል ይጠቅመናል። ምን? የሮዝመሪ ዘይት ማለት ነው። ብግነት በሚኖርበት ሰዓት ላይ ብጉር ይከሰታል። የተለያዩ የቆዳ ላይ ችግሮች ይከሰታሉ። ለምሳሌ ቆዳችሁ ይቀላል፣ ማሳከክ ይኖራል። ቆዳችሁ ላይ የተለያዩ ቆዳ ችግሮች ይከሰታሉ። የሮዝመሪ ዘይት ደግሞ ይህንን ተግባር ምን ማድረግ ይችላል? መከወን ይችላል። ምን በማድረግ? ብግነትን የሚያስከትሉ ሚዲየተር የምንላቸው አሉ። እነሱን መጠናቸውን በመቀነስ ቆዳችሁ ላይ የሚከሰተውን ብግነት በከፍተኛ ሁኔታ ምን ማድረግ ይችላል? መቀነስ ይችላል ማለት ነው። ይሄ ሁለተኛው የሮዝመሪ ዘይት የሚሰጠው የጤና ጠቀሜታ ነው ማለት ነው። ሶስተኛው ቅባታማ ቆዳ ላላችሁ ሰዎች ጥሩ ጥቅም አለው። ምን? የሮዝመሪ ዘይት ማለት ነው። ቅባታማ ቆዳ ያላችሁ ሰዎች የሮዝመሪ ዘይትን በምትጠቀሙበት ሰዓት ላይ የቅባት መጠኑ እንዲቀንስ ያደርጋል። ወዛችሁ ተመጣጣኝ እንዲሆን ያደርጋል። ምን? የሮዝመሪ ዘይት ማለት ነው። ስለዚህ የሮዝመሪ ዘይትን ስትጠቀሙ ቅባታማ ቆዳ ያላችሁ ሰዎች ቅባቱ ተመጣጣኝ እንዲሆን ያደርጋል ማለት ነው። አራተኛው ጥቅም ምንድነው? ቆዳችሁ ፈካ እንዲል ያደርጋል። በምን ምክንያት? በውስጡ በያዘው አንቲኦክሲዳንት አማካኝነት ማለት ነው። አንቲኦክሲዳንት መኖሩ ጥቅሙ ምንድነው? ኦክሲዴቲቭ ስትረስ ቆዳችን ላይ እንዳይከሰት ያደርጋል። ኦክሲዴቲቭ ስትረስ ተከሰተ ማለት ደግሞ ቆዳችን ምኑን ያጣል? መልኩን ያጣል። ያንን ለመከላከል የሮዝመሪ ዘይትን ብትጠቀሙ ቆዳችሁ ፈካ እንዲል ያደርጋል። ሌላኛው ደግሞ ይህንን የሮዝመሪ ዘይት በምትጠቀሙበት ሰዓት ላይ የቆዳቸው የበሽታ የመከላከል አቅም ከፍ እንዲል ያደርጋል። የደም ዝውውር ጥሩ እንዲሆን ያደርጋል ማለት ነው። በዚህ ምክንያት ቆዳችሁ ምን ይሆናል? ፈካ ያለ እንዲሆን ያደርጋል ማለት ነው። አምስተኛው ጥቅም የቆዳ እርጅናን ለመከላከል ይጠቅማል። ምን? የሮዝመሪ ዘይት ማለት ነው። ስለ ቆዳ እርጅና የሰራሁት ቪዲዮ አለ፣ እሱን ገብታችሁ ተመልከቱ። የቆዳ እርጅና የሚያስከትሉ ነገሮች ዋነኞቹ ምንድናቸው? የኮላጅን መሰባበር፣ ዩቪ ራዲዬሽን ወይም የፀሐይ ብርሃን ቆዳን መጉዳት። ሌላኛው ነገር ደግሞ ፍሪ ራዲካሎች ቆዳችንን በመጉዳታቸው ምክንያት ነው። እነዚህን ነገሮች ደግሞ ምን መከላከል ይችላል? የሮዝመሪ ዘይት መከላከል ይችላል። ኮላጅንን በምንመለከትበት ሰዓት ላይ ኮላጅንን እንደምን ትመለከቱታላችሁ? እንደ ስፕሪንግ ፍራሽ ትመለከቱታላችሁ። ስፕሪንግ ፍራሽ ስፕሪንጉ ከተበላሸ ፍራሹ ምኑን ያጣል? ቅርጹን ያጣል። እንደዛውም ሁላ ቆዳችን ኮላጅኑ ከተሰባበረ ቅርጹን ያጣል፣ ይሸበሸባል፣ ያረጃል። በምን ምክንያት? በዚህ ኮላጅን መሰባበር ምክንያት ማለት ነው። ይህንን ደግሞ ምን ማስቀረት ይችላል? የሮዝመሪ ዘይት ማስቀረት ይችላል ማለት ነው። ስለዚህ የሮዝመሪ ዘይትን በምትጠቀሙበት ሰዓት ላይ ምንን መከላከል ትችላላችሁ? የቆዳ እርጅናችሁን መከላከል ትችላላችሁ ማለት ነው። ስድስተኛው ጥቅም ለቆዳችን ዘርፈ ብዙ የሆኑ ጠቀሜታዎችን ይሰጣል። ለምሳሌ ቆዳችሁ እንዳይደርቅ ያደርጋል። ቆዳችሁ ላይ ብግነት እንዳይከሰት ያደርጋል። ቆዳችሁ ፈካ እንዲል ያደርጋል። ብቻ ምን አለፋችሁ በጣም ብዙ የሆኑ የጤና ጠቀሜታዎች አሉት። ምን? የሮዝመሪ ዘይት። ይሄ ዝም ብዬ አይደለም የምነግራችሁ። የተለያዩ ጥናቶችን ገብታችሁ በምትመለከቱበት ሰዓት ላይ እነዚህን ጠቀሜታዎች ማግኘት እንደምትችሉ በዝርዝር ያስቀምጥላችኋል። አሁን ወደ ዋናው ርዕስ መተናል። እሱ ምንድነው? የሮዝመሪ ዘይትን እቤታችሁ ውስጥ እንዴት ታዘጋጃላችሁ? የሮዝመሪ ዘይት እንዴት ነው የሚዘጋጀው የሚለውን የምንመለከትበት ርዕስ። ብዙ ሰዎች የሮዝመሪ ዘይትን በሚያዘጋጁበት ሰዓት ላይ የሚሰሩ ስህተት አለ። በዛም ስህተት አማካኝነት ቆዳቸውን በከፍተኛ ሁኔታ ይጎዱታል። የሮዝመሪ ዘይት የሚዘጋጅባቸው በጣም ብዙ መንገዶች አሉ። ከነዚህም ውስጥ ስሎ ኢንፊውዥን ሜተድ የምንለው አለ። እሱም ከ2 ሳምንት እስከ 4 ሳምንት ነው የሚፈልገው። ሌላኛው ሜተድ ደግሞ ምንድነው? ኪዩኪት ሜተድ የምንለው ነው። ይሄ በቤታችሁ ውስጥ የምታዘጋጁበት መንገድ ነው። ይህንንም እንዴት ነው የምታዘጋጁት? እንዴት ነው የሮዝመሪ ዘይትን ቤታችሁ ውስጥ ማዘጋጀት የምትችሉት የሚለውን እንመልከት። በምን ሜተድ? በኪዩኪት ሜተድ ማለት ነው። የመጀመሪያው ምን ያስፈልጋቸዋል? ሮዝመሪ የደረቀ ቢሆን ጥሩ ነው። የደረቀ ሮዝመሪ ያስፈልጋቸዋል። ሌላኛው ዘይቶች ያስፈልጋሉ። እነዚህም ዘይቶች እነማን ናቸው? የኦሊቭ ኦይል ያስፈልጋል፣ ኮኮናት ኦይል ያስፈልጋል፣ አርጋን ኦይል ያስፈልጋል። ምንን ለመስራት? የሮዝመሪ ኦይልን ለመስራት ወይም የሮዝመሪ ዘይትን ለመስራት ማለት ነው። ሮዝመሪውን ከነዚህ ቅባቶች ከአንዱ ጋራ በመደባለቅ ትንሽ ዘይቶቹ ከፍ እንዲሉ ታረጋላችሁ። ከዛ በጣም በትንሽዬ እሳት ምን ታረጉታላችሁ? እሳት ላይ ታረጉታላችሁ። ይሄም መፍላት የለበትም ዘይቱ። በጣም በትንሽዬ እሳት ከ30 እስከ 60 ደቂቃ ታቆዩትና ከዛም በኋላ
ምን ታረጉታላችሁ? ታቀዘቅዙታላችሁ። እዚህ ጋር መጠንቀቅ ያለባችሁ ከፍተኛ ሙቀት ከተጠቀማችሁ ሮዝመሪ ውስጥ ያለውን ጥቅም ማግኘት አትችሉ። ስለዚህ ምንድነው ማድረግ ያለባችሁ? በትንሽዬ እሳት ነው ምን መደረግ ያለበት መዋሃድ ያለባቸው ማለት ነው። በትንሽዬ እሳት ማለት ነው። ከቀዘቀዘ በኋላ ታጠሉታላችሁ። ስታጠሉ የምታስቀምጡት ምን ላይ ነው? ጥቁር በሆነ እቃ ነው። ጥቁር በሆነ ብልቃጥ ሊሆን ይችላል። ጥቁር በሆነ ቤት ውስጥ በምታገኙት ክዳን ባለው ነገር ሊሆን ይችላል የምታስቀምጡት ማለት ነው። ይህም ለምንድነው ጠቀሜታው? ፀሐይ መጥቶ ሪአክሽን እንዳይፈጠር ነው። እዛ ላይ ፀሐይ በሚያርፍበት ሰዓት ላይ ውስጥ ላይ የሚፈጥረው ሪአክሽን ስላለ ጥቁር የሆነ ምንድነው የሚያስፈልጋችሁ? ብልቃጥ ነው የሚያስፈልጋችሁ፣ ወይም ጠርሙስ ነገር ነው የሚያስፈልጋችሁ ማለት ነው። ምኑን ለማስቀመጥ? የሮዝመሪ ዘይቱን ለማስቀመጥ ማለት ነው። ይህንን አድርጋችሁ የሮዝመሪ ዘይቱን ታዘጋጃላችሁ። ካዘጋጃችሁ በኋላ ምንድነው የምታረጉት? ትጠቀሙታላችሁ አይደል? እንዴት ነው መጠቀም ያለባችሁ? ስትጠቀሙስ የምትሳሳቷቸው ስህተቶች ምንድናቸው የሚሉትን እንመልከት። በመጀመሪያ የሮዝመሪ ዘይቱ አለ አይደል? ይሄ ታሽጎ የሚሸጠው እሱን በምትጠቀሙበት ሰዓት ላይ ምንድነው ማድረግ ያለባችሁ? የሮዝመሪ ዘይቱን 2 ወይም 3 ጠብታ ታረጉና ከዛ በኋላ 1 ሾርባ ማንኪያ የኦሊቭ ኦይል ሊሆን ይችላል፣ ኮኮናት ኦይል ሊሆን ይችላል፣ አርጋን ኦይል ትቀላቀሉበትና ፊታችሁን ትቀባላችሁ። ከመቀባታችሁ በፊት ምንድነው መጀመሪያ ያለባችሁ? ቆዳችሁ ላይ ቴስት ታረጉታላችሁ ምን እንዳለው አለርጂ እንዳለውና እንደሌለው ማለት ነው። ከዛ ከ2 እስከ 3 ሰዓት በኋላ አለርጂ ከሌለው ፊታችሁን ትቀቡታላችሁ ማለት ነው። ምኑን? የሮዝመሪ ኦይሉን፣ የትኛውን ኢሴንሻል የምንለውን ማለት ነው። ያኛውንም ቢሆን ቤት ውስጥ የምታዘጋጁትንም ቢሆን መጀመሪያ ስለቀላቀላችሁት ከምን ጋራ? ከኮኮናቱ ዘይቱ ጋራ፣ ከኦሊቭ ኦይሉ ጋራ ወይም ከአርጋን ኦይሉ ጋራ ስለቀላቀላችሁት እሱ ችግር የለውም። በትንሽ መጠን ፊታችሁን ትቀቡታላችሁ ማለት ነው። በሳምንት ምን ያክል ነው መጠቀም ያለባችሁ? ከ2 እስከ 3 ጊዜ ብቻ ነው በሳምንት መጠቀም ያለባችሁ። ምናችሁን ለመጠበቅ? የቆዳችሁን ጤንነት ለመጠበቅ። እመኑኝ ጥሩ የሆነ ለውጥ ማግኘት ትችላላችሁ። ምን በመጠቀማችሁ? ሮዝመሪ ኦይልን ለፊታችሁ ቆዳ በመጠቀማችሁ ምክንያት ማለት ነው። የሮዝመሪ ዘይቱን መቀባት የሌለባችሁ ቦታ አይናችሁ ላይ መቀባት የለባችሁም። የብጉር ጠባሳ ካላችሁ መቀባት የለባችሁም። ቆዳችሁ ላይ ጠባሳ ነገር ካለ ወይም ቆዳው የቆሰለ ፓርት ካለው እሱን መቀባት መቻል የለባችሁም። የሮዝመሪ ዘይቱን ስትጠቀሙ መጠንቀቅ ያለባችሁ ነገር አለርጂ ካለባችሁ በጣም ጥንቃቄ ልታደርጉ ይገባል ማለት ነው። እዚህ ጋር የምነግራችሁ ነገር ምንድነው? የትኛውንም ፕሮዳክት ስትጠቀሙ ፕሮዳክቶቹን ስላበዛችሁ እዛን ተፈጥሯዊ ነገሮች ስላበዛችሁ የቆዳችሁን ጤንነት መጠበቅ አትችሉ። እዚህ ጋር በጣም ልትገነዘቡ የሚገባው ነገር የቆዳችሁ ጤንነት ለመጠበቁ ምክንያት የሚሆኑ ብዙ ምክንያቶች ስላሉ፣ ለምሳሌ የሆርሞናችሁ ሁኔታ፣ የኢንሱሊን መጠናችሁ በጣም ከፍ ብሎ ከሆነ ኢንሱሊን ሬዚስታንስ ካለው አንገታችሁ አካባቢ ላይ መጥቆር ይኖራል። በብታችሁ አካባቢ ላይ መጥቆር ይኖራል። የተለያዩ ቦታ ላይ መጥቆር ይኖራል። እሱን መቼ ነው የምታስተካክሉት? የኢንሱሊን መጠናችሁን ካስተካከላችሁ ወይም ኢንሱሊን ሬዚስታንሱን ከተስተካከለ ብቻ ነው። እንቅልፋችሁን በስርዓት ማተኙ ከሆነም የቆዳችሁን ጤንነት መጠበቅ አትችሉ። የተለያዩ ኮስሞቲክሶችን ተጠቀማችሁና ቆዳዬን ጤንነቱን ጠብቃለሁ አትሉ። ምክንያቱም የእንቅልፍ ችግር አለባችሁና የተለያዩ የጤና ላይ ችግሮችም ካሉባችሁ የቆዳችሁን ጤንነት መጠበቅ አትችሉም ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ያኗኗር ሁኔታችሁን ማስተካከል፣ አመጋገባችሁን ማስተካከል። አመጋገብ ትልቁን ድርሻ ይወስዳል። ለምናችሁ? ለቆዳችሁ ጤንነት ማለት ነው። ዛሬ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ መረጃ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ላይክ አድርጉ፣ ሼር አድርጉ፣ እናንተም ኮሜንት አድርጉ። የፈለጋችሁትን ሐሳብ ሰብስክራይብ ያላደርጋችሁም ሰብስክራይብ አድርጉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።